በተናገረችው ኮመንቱ እንዳለ 3000 ምናምን የሚሆን ስፓም አድርገውት ውሸት ነው የሚሉት። ማርያምን ነጥብ እያስጣላት ክፉ ነገር እንትን እንድትለው የሚያበላሽ ነገር አይ ዶንት ኖ ለመስራት እቅድ ላይ የነበረ ሰው ነው። ማታ ገብተን ዲቴሉን ባናሳይ ነው የተፈጠረው ነገር። ብዙ ነገሮችን ስናብራራ ብዙ ነገሮችን ስናሳይ ያ ነገር ወደ ሌላ እንዳይሄድ ለመደረግ የሆነበት ጉዳይ ጥሩ ነው ብዬ አስባለሁ። ምክንያቱም ወደፊት አንቺም ልጅ ትወልጃለሽ፣ ቤተሰብ ትመሰርቻለሽ። ይሄው ዲቦቴክስ የምትመላለሱት ነገር ብዙ ነገር ሊያበላሽ አይ ኖ ለሷ እኮ አዝኖላት ቢሆን እኮ ዳስ ፋይን። እኔ ችግር የለብኝም እኮ ማርያምን ለጃኒ አዝኖላት ምናምን እኮ ቢሆን እኮ ምንም ችግር የለውም። ግን አይደለም ጋይስ አዝኖላት አይደለም። በቃ ጆን ዳንኤል ጋር ስለተጣላና ጆን ዳንኤልን በጣም አጥብቆ ስለሚጠላው ነው። አሞራው ላይ ባገባ እጁን ያነሳብሽ በትክክል ይሄን መስማ የሚወድሽ ወንድ እኔ ጃኒ ብትወጣ ይሻላታል። ምክንያቱም ተስማምተናል፣ በእርቅ ተፈቷል ተባብለው ቪዲዮ ሰርተው ድጋሚ ደግሞ ይሄን ቆለጥ ቤት ገብታ ደግሞ ለዚህ ቆለጣም እያሞቀችለት ባታወራ ይሻላል። ነጥብ ያስጥላታል፣ ቢቀር ይሻላል። አሁን ደግሞ ነገ ጆን ዳንኤል ደግሞ የሆነ ቤት ገስት ላይ ይገባል። አልወጣችም ይዋለች የሆነ ገስት ላይ ይገባል ጆን ዳንኤል፣ እሱም ያወራል ይሟሟቃል ምናምን በቃ ጊዜ ፍረድ ብላለች አይደለ? እሷ ከሆነች በጣም ተበድላለች አይደል? በህግ ወይም ደግሞ በትልልቅ ሰዎች ነው እንጂ መያዝ ያለባት። እቴቴ ለማንም አልጠቀመም። ጆን ዳንኤልን አይዞ ብሎ ነው እዛ ውስጥ የከተተው። አሁን እሱ ያቂምና በቀል ስላለበት ነው እንትን የሚልሽ። ይኸው አሁን ሰው ሁሉ ማለት ነው መናገር ጥሩ አይደለም። ጃኒ እውነት ቢኖርሽ ራሱ ማለት ነው በየቤቱ ሄደሽ ስታብራሪ ያለሽን እንትን ነው ዝቅ የሚያደርገው። እኔ ማርያም እንደ እህትነት እንደ ታናሽ ንገርሽ ያለሽን ዝቅ ነው የሚያደርግብሽ። ብልጡኝ መናገር ካለብሽ ምን የመሰለ ፎሎ አለሽ፣ ቤት አለሽ፣ ላይቭሽን ክፍት አድርገሽ ሀሳብሽን ይሄ ነው ብለሽ ለአንዴና ለመጨረሻ ዝግት አድርገሽ መውጣት። በጣም ደግሞ የደረሰብሽን ነገር ከሰው በላይ አንቺ ታውቂዋለሽ። ለህግ ከሆነ በህግ አካል መሄድ፣ በትልልቅ ሰዎች የሚፈታልሽ ነገር ደግሞ ከሆነ በትልልቅ ሰዎች ማስፈታት እንጂ አሁን እዚህ ቴቴ ቤት መተሽ ሰው ሁሉ ውሸት ነጥብ አስጣለሽ። ገባሽ? ማርያምን ብዙ ሰው ጥያቄ ይጠይቃል ምናምንና ውጥት ብለሽ በራስሽ ቤት ብታብራር ይሻላል። አሁን እሱ የጆን ዳንኤል ጥላቻ ስላለበት የጆን ዳንኤል እንትን ስላለበት ነው። ለአንቺም አዝኖ አይደለም። አሁን ቅድም አሁን ምን ተብሎ ነበረ? ነጥብ ያስጣላት። አሁን ቅድም ምን ተብሎ ነበር? ጎንደር ላይ ውሸት ነው አልተደዋወሉም ኤአይ ነው አሉ። እሷ ግን ጎንደር ላይ ደወለልኝ እሱ ነው አለች። እሱ ደግሞ እሷ ደውላልኝ አለች። ሶ ያ የራቁት ምናምን የተባለው አያችሁ፣ ይሄ አግባብ አይደለም። ለምን በዚህ ቦርኮ ነው ካፏ መጥፎ ነገር እንዲጠመዘዙባት እየተደረገ ያለው። ብትወጣ ይሻላታል። የምትቀርቧት ሰዎች ቴክስት የምታደርጉላት ለጃኒ ንገሯት። ለሷ አስቦ አይደለም። ይሄ ቅማላ ለራሱ ጥቅም ነው። በቃ በሆነ ሰው ሳይድ ነበሩና ፕላስ አካውንት ተዘግቶ ነበረ፣ ግን በሌላ ሰው መግባት ይችል ነበረ። ግን ያልገባሁበት ምክንያት አንዱ ነገር የሆነ ወከባ በዛ፣ የሆነ ወከባ እንደሚበዛ እርግጠኛ ነበርኩኝ። እንደዚህ ረጋ ብዬ ልመልሰው ብዬ ነው። ገባችሁ? 1 ሚሊዮን ብሩን ሲሰጠኝ ወደ እኔ ብር ነው። በቃ ጀስት ቀላቀልኩት ከኔ ብር ጋር ማለት ነው። ጀስት እኔ ተጠቀምኩት፣ እንደ ራሴ ተጠቀምኩት። ብር ሲፈልግ ጃኒ 100 ሺህ ብር ላኪልኝ፣ ጃኒ 200 ሺህ ብር ላኪልኝ። ጀስት አለ አይደለ? በቃ ሲፈልግ ምልክለት 50 ሺህ ብር 20 ሺህ ምናምን ልክለት አለዋ። ከዛ አመቱን ሙሉ ተጠቀመ ማለት ነው። እንደዛ እየላኩለት ቀስ በዛ ወሰደ ነው እንጂ ሰጥቶኝ ምናምን አይደለም። ያው እንግዲህ ሰምታችኋል። ብርም አሁን እሱ እንደማስማማ በዚህ እድሜው በስማ ብሩ 1 ሚሊዮን ብሩ ተመልሶለታል። አሁን ይሄ ነገር ነው እኮ ሰው ግራ ያጋባው። ገባሽ? እሱ አሁን 1 ሚሊዮን ሰጥቻለሁ ይላል፣ እቤቴ መታለች ይላል፣ ሌሊት ላይ አውርቻታለሁ ይላል፣ እኔ ሪሌሽንሽፓቸው እንዳይል ነው ይላል። ብዙ ነገር ያለው ኮምፕሊትሊ ነገር አለ። አንቺ ያልሽው በፊትም ያዘጋብኝ ነበረ፣ በጣም አቢዩዝ ያደረገኝ ነበረ። አሁንም እሱ ነው ያዘጋብኝ ብለሽ ነው የመጣሽው። አሁን እስኪ ጋይስ ይሄ ከካም ይሄ አሁን
በማርያም እስኪ እንደው የጃኒ ራሱ ደጋፊዎችም ሆነ ማንም አቤል እኔ ምላችሁ አሁን ይሄ እቴቴ የሚባል ፓስተር ቆለጦ አሁን የሚያደርገው ነገር ለካ ከፓስተር ወጥቷል። ማን ነው ቴቴ ቆለጦ አሁን የሚያደርገው እነዚህ ልጆች እያቃቃራ አይደለም። ማርያምን አቤሌ እያቃቃራ አይደለም ያለው እነዚህ ልጆች ማርያምን ጋይስ ይሄ አሁን አግባብ ነው? ክርስቶስን አግባብ ነው ትላላችሁ? የእውነት ነው የማወራው፣ እየቀለድኩ አይደለም። መቤቴን ይሄ ሹፈት ምናምን ሳይሆን አሁን ይሄ እንደዚህ ብሏል እንዲህ ብሏል ብሎ አሁን ተዛ በኋላ ታፏ እንደዚህ እያስባላት ማለት ነው። ያ ጆን ዳንኤል ጸጥ ይላል፣ ታውቁታላችሁ። እሱንም ዝም አይልም። እሱም ደግሞ ወጦ ደግሞ የሆነ ነገር ይናገራል። ማርያምን ይሄ አግባብ አይደለም። ይሄ ቆሻሻ ሰው ነው። ክርስቶስን ቆሻሻ የቆሸሸ ነው እንዴ። በቃ ፈታችኋል። አሁን ሰላሚውን ከኔ ጋር ጆን ዳንኤል ችግር አለበት። አቤት የኔ ፍቅር ከኔ ጋር ችግር አለበት ጆን ዳንኤል። አቦዬ ምንድነው የሚልክብኝ? አንቺ ግን እናሱ ያላችሁትን ነገር በቃ በምትፈቱት ፍቱ እንደማለት እንዲህ ብሎ እያለ እንደ ሴት ያጋግላል ሰው። ለካ የድሮ ሸርሙጣ ሲያረጅ አቃጣሪ ይሆናል ማለት እቴቴ ዮናስ ሙሉነ ነው። የድሮ ሸርሙጣ ሲያረጅ አቃጣሪ ይሆናል አንተ ነክ። ኧረ ዝም በይ በእናትሽ 127 የምትባይ አንቺስ ምን አግብቶሽ ነው የምትጠይቂኝ? ቆረቆራ እኔን አንቺ ምን አገባሽ ስትይ አንቺ ምን አባሽ አግብቶሽ ነው እኔንስ የምትጠይቂኝ? ይመለከትሻል። እኔ ሶሻል ሚዲያ ላይ ተጠቃሚ ነኝ። ፔጅ አለኝ። በፔጅ እያወራሁ ነው። ማን አባሽ ስለሆንሽ ነው አንቺ የምትነግሪኝ? እከካ ምን ማወራውን አንቺሽ የምትቆጣጠሪ? ለሃጫ እሱን መጠንቀቅ አለበት። የአንቺ የግል ነገሮች ከተለቀቁ ነው ተቀሳስ ሌላ የሚለቅ ሌላ ሰው በፍጹም የለም። ማስማማት አይችልም። ጎንደር ይላሉ። አረ ስለ ጎንደር መልሽልኝ። ይው ዘግብኝ የጎንደሩን ድጋሚ ይው ስለ ጎንደር ይላታል። ይው እየጠጣ እሱ እየጠጣ ጎንደር ላይም ስለዚህ ጉዳይ ነው ያወራው። ያወሩት 2 ደቂቃ ገብታችሁ ማየት ይው በቃ ጋር ስለተፈለገ ነው። እኔ አሁን ማለት ነው እዚህ ጋር የሆነ እርቅ ተፈጥሯል ምናምን ገባችኋል። ግን እኔ አንደኛና አንድ ነገር የገባሁበት ሪሌሽንሽፑ ላይ ክሊር ማድረግ ያለብኝ ነገሮች ስላለ ነው እንጂ ኦልሬዲ በቃ እንትን ነው የሆነ አጀንዳ ሊቀየር የመጣ ነገር ነው። ገባችሁ? ከዚህ በላይ ማውራት አልችልም። በቃ እኔ ስላወራው አንድ ሰው ደግሞ ስለ ፍቅር መጣ። ይሄ ነው በቃ ታሪኩ። ሌላ ነገር የለም። በቃ ስላወራሽበት ነገር አይደለም የተናገረው። እንደዛ አይደለም ዳሴ አቢዩዝ ያደርግ ነበር እንዴ ላይቭ ላይ አንዴ ኬክ ስታበዩ ስትቀቢው በጣም መጥቶ እናት አፈርት ብላ ምናምን እያልሽው ነበረ። ኬክ ስትቀቢው አሁን ልጅቱ ራሱ ኬክ መቀባቷን ጆን ዳንኤልን ላታስታውስ ትችላለች። ብዙ ኬኮች በልተዋል ከጆን ዳንኤል ጋር። ጃኒ እና ጆን ዳንኤል ብዙ ኬኮች በልተዋል። እቴቴ ግን ደንበኛ ቡና ሲኒ አለቅላቂ እሱ ያረሳችሁን ሁሉ ማለት ያን ታስታውሻለሽ? ኬክ ግንባሩ ላይ ቅለቅርቀሽ ምናምን እያለ ያወራል። ስንት ኬክ በልተዋል ከጆን ዳንኤል ጋር። እኔ ራሱ ሳውቃቸው ማለት ነው ሚሊየን ሲገቡ ልደት ሲሆን የእሱ ልደት የእሷ ልደት እሱ 1 ሚሊዮን ሲገባ እሱ 1 ሚሊዮን ሲገባ ስንት ኬክ ተቆርሷል። አንተ ግን አለቅላቂ እዚህ ግንባርሽ ላይ ኬክ ሲያደርግ አስታወሹ ምናምን እያልክ ደንበኛ አለቅላቂ። ኧረ ሰው እያሉ ኮመንት ላይ ራሱ ምን አይነት ቂንጥራም ነግን በኢየሱስ ስም። ለማንኛውም ይሄን ያህል ክሊር ካረግሽ ከዚህ በላይ በቃ ይሄ በቃ አለቅላቂ እግዚአብሔር ይጠብቅ። አዝነህላት አይደለም ማርያምን ለጃኒ አታዝንላትም። ለጃኒማ ብታዝን ኖሮ እንዳታወራ ታደርጋት ነበር። ለጃኒማ ብታዝን ተስማምታችኋል። ችግር ካለ በትልቅ ሰው ፍቱ ወይ በህግ አካል ሂዱ። እዚህ ሚስጥራችሁን አትወጣጡ። እናንተ ወጣት ናችሁ። የእናንተ ኩዮች የራሳቸው ሚስጥር ድብቅ አድርገው ነው የሚይዙት። እናንተም እንደሌሎቹ ቲክቶከሮች ተማሩ፣ ሚስጥራችሁን ደብቁ እንደማለት። እሱ እንደዚህ አሁን ያጋግላል። ለምን ጆን ዳንኤል ጋር በዛ ምክንያት ስለጠላውና ያንን ጆን ዳንኤልም እንኳን አንተ በድለህዋል እኮ ገብተክ አሜሪካን ሀገር የኖርክም አትመስል ገብተክ አልወርድም በል እያልከው ልጁን ያንን ሁሉ ነገር ገደል የከተትከው አንተ ነህ። ያንን ነጥብ አስጣልካት ልጅቷን አስገብተክ። አሁን ሁሉም እኛን አሁን አላቅም። አሁን ኤአይ የጎንደሩ ኤአይ ነው የመሰለኝ። ሁሉም ሰው ሲል እኔ ኤአይ ነው የመሰለኝ አሰርቶ ምናምን። እና ደግሞ ያ የጎንደሩ የመሰለኝ ምንድነው ለሌላ ሰው የተደዋወሉ ምናምን በኤአይ ነው የመሰለኝ። ግን ራሷ ተናገረች። ጆን ዳንኤል የደወለው አለች። በቃ ሁሉን ነገር
ሳታስ እንዴት ነው መዘጋጀት አለብሽ ጃኒ። እንደዚህ አይነት ቆሻሻ ሰው ጋር መግባት የለብሽም። ጆን ዳንኤል እንደዛ ያደረገ አንቺንም ያደርጋል። እሱ የሚያስበው ስለ ፎሎ ነው የሚያስበው። እሱ የሚያስበው ስለ ቪው ነው የሚያስበው። በቀሉን ነው የሚወጣው። አንቺ ግን ምርጥ ተከታዮች አሉሽ። ብዙ የሚሰማይ ሰው አለ። ትልልቅ ሰዎች ይከታተሉሻል። በቤትሽ ገብተሽ ነው ማብራሪያ መስጠት ያለብሽ ጃኒ። የልብሽንም ከፈለግሽ መናገር የምትችው በቤትሽ። ማንም አባቱ ሰው ቤት ገብተሽ በየገዝቱ ከኮመንት እየጠየቁሽ አይደለም። ማርያምን ነው ምልሽ። ከዚህ ቦርኮ ጋር ገብተሽ ማብራሪያ መስጠት። አሁን እሱ ሞቀለት፣ ሁኔታው ለሱ ተመቸው። እያባላሽ ነው። እስኪ ሌሎችን ቲክቶከሮች ተመልከቱ። የእናንተን እኩዮች ቢሞቱ የራሳቸውን ገበና ያወጡ። እኔ ማላቅ መሰላችሁ? እዛ ኢትዮጵያ ውስጥ ማን ሲያስረግዝ ማን ሲያስወርድ እንደነበር ሁሏን ታሪክ ማምላክን አውቃለሁ። ማን ያስወረደ ማን ምን እንዳላቃታለኝ፣ ግን ሁሉም አታወጣትም። አፋን ዝግት አድርገን እኔም ብትጠይቁኝ አሁን ስለ ሰው እንዲናወራለን እንጫወታለን ምናምን፣ ስለ እኔ ግን ታሪክ አውሪ ብትሉኝ አላወራም። በህይወቴ ሳላሳልፍ ቀርቼ ነው። መመታት ዱላ ይሄውን ሁላችንም ላይ ደርሷል። እንደ እንጨት የተቀጠቀጥኩበት ባለፈው እኮ ግሬን አሳየቻቸዋለሁ አይደለ? ሁሉም ያለፈበትን ነው። ሁሉም ማርያምን እግሬን አሳይቻቸዋለሁ አይደል? ምን ያህል እብድም ያለ አሁን እንደ ሴት እንኳን ማለት ነው ልብስ ስለብስ በጣም ነው የሚያስጠላኝ። እግሬ ላይ ያለ ግብዳ በኮብልስቶን የተመታው ጠባሳ ማምላክን አለ እግሬ ላይ። ከዚህ በፊትም ነግራችኋለሁ። በጣም ነው የሚያስጠላው እግሬ ላይ። ሁሉም ሰው ያለፈበት ነገር አለ። ግን ለእናንተ መጥቼ ለዚህ ማህበረሰብ የሆነ ኤክስ ነበረኝ በድንጋይ በዱላ ይቀጠቅጠኝ ነበር ምናምን ብዬ ብነግራችሁ ማለት ነው መዘባበቻ ነው የምታደርጉኝ። ምንም ጥቅም የለውም። ያኔ ሲቀጠቅጠኝ ቁጭ ብዬ ከማየት እንደዛ እየደበደበኝ ስለሚወደኝ ልክ ጃኒ እንዳለችው ስለሚወደኝ ነበርም ብለው ማርያምን ስለሚወደኝ ነገ ተመልሶ መጥቶ ይለምነኛል ምናምን እያልኩ ነው ማወራው። እና ለዛሬ ግን እናንተ ጋር መጥቼ ብነግራችሁ ግን ማንም ህመሜን አይረዳም። ወደሽ ከተገፋሽ ቢረቅጥሽ አይፋሽ ሲቀጠቅጥሽ ለምን አልተናገርሽም? ከዚህ ሁላ ጊዜ በኋላ መጣሽ ምናምን በቃ የሆነ አስተያየት ነው የምትሰጡ። ሙድ ትይዛላችሁ። አንቺ በድሮ ኤክስሽ ተቀጠቀጥሽ ኖርሽ ምናምን እያላችሁ ነው ሙድ የምትይዙብኝ። ማንም ህመማችሁን አያዳምጥም። መጠቀሚያ ነው የሚያደርጋችሁ። ዳስዋይ እኔ መጥቼ የማላወራው እንጂ ሁሉም ሰው ያሳለፈው ነገር አለ። ሁሉም ሰው በፍቅረኛ ሰው ካብሮ ከፍቅረኛው ጋር የሚኖረው እዚህ ሶሻል ሚዲያ ላይ እንደምታዩት አይደለም። ደስተኛ ሆኖ አይደለም። በቤቱ ስንት ነገር ያሳልፋል። ባትዋደዱ ራሱ አብራችሁ ሁሉ ትኖራላችሁ። ልጅ ካላችሁ አብራችሁ ትኖራላችሁ። ባትዋደዱ ለልጃችሁ ብለው ደግሞ ኢትዮጵያኖች ባህል አድርገነዋል። ባትዋደዱ ይሉን ተይዟችሁ አብራችሁ ትኖራላችሁ። በጣም ብዙ ነገር አለ። ገባችሁ አይደለ? እኔ ውጭ በእናትሽ ሸሊና ለኔ ተመኘሽው ላንቺ አድርግልሽ መልስ ማልሰጥሽ